ሰበር ዜና ጥር 1 2018 ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ጀነራል አበባው በደሴ ዙሪያ ባሉ ወታደራዊ ካምፖች ላይ ጥቃት ተፈጸመባቸው። በትላንትናው ዕለት ምሬ ወዳጁና የወሎ ፋኖ አስቸገረን ሲሉ ለሹማምንቶች የተናገሩት ጀነራል አበባው በዛሬው ዕለት ፋኖ አጃቢዎቻቸውን ሲገድል እሳቸው የሰራዊቱን ሞራል የሚነካ ተግባር ፈጽመዋል። ጀነራሉ ያልጠበቁት ጥቃት ሲፈጸምባቸው በወሎ በርካታ ቦታዎች ደግሞ ዛሬም ውጊያው ቀጥሏል። የብልጽግና የወረዳ ኮሙኒኬሽን ተከታታይ የአመራሮች የሐዘን መግለጫ እየሰጡ ነው። በርካቶች ተደምስሰዋል። የጎጃም የወሎና የሸዋም የአፋር ጦር ከአፋባሃ ወሎ ጦር ጋር ተቀናጅተው አገዛዙን አይቀጡ ቅጣት እየቀጡት መሆናቸውንም በመግለጫ አስታውቀዋል። እንመለከተዋለን። በጎጃም በመሃል ከተሞች የቦምብ ጥቃት ተፈጽሟል። የአገዛዙ ኃይልም በቦምብ ጥቃቱ የሬሳ ክምር ሆኗል። ሌላኛው ጉዳያችን ነው። ወዲህ ደግሞ ጠቅላይ ሚኒስትር አብይ አህመድ ስልጣን ከእጃችን ሊወጣ ይችላል ሲሉም በትላንትናው ዕለት በኦሮምኛ ቋንቋ ተናገሩ። ጠቅላይ ሚኒስትሩ ስልጣናችንን ነገ ልናጣው እንችላለን ሲሉ ተናግረዋል። ለምን ይህንን አሉ? በዝርዝር እንዳስሰዋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። አንጎን ከነማ የሮሳትን ዴም ጋፈ ዴሙ ጋቡራ ጋፈ ጨራንሱን አርገመሰነት ስልጣናችንን ነገ ልናጣ እንችላለን ሲሉ ጠቅላይ ሚኒስትር አብይ አህመድ አሊ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ከቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት አመራሮች ጋር በመሆን የቱሉ አራራ የተቀናጀ ሞዴል መንደር ሲያስመርቁ ያስተላለፉት መልእክት መነጋገሪያ ሆኗል። ጠቅላዩ የቱሉ አራራ የተቀናጀ ሞዴል መንደር በይፋ የመረቁ ሲሆን በኦሮምኛ ቋንቋም ንግግር አድርገዋል። በብሔራዊ ቴሌቪዥን በተላለፈ በዚህ ንግግራቸው ነገ ስልጣን በእጃችን ላይ ኖር ይችላል ሲሉም ተደምጠዋል። ስልጣን ይሰጣል፣ ጊዜው ሲደርስ ደግሞ ይሄዳል። ሲሄድ ከመጸጸት እድሉ ባለን ጊዜ ባለን አቅማችን የሰዎችን ህይወት በመለወጥ እኛም ተደስተን ህዝባችንንም አስደስተን ህዝባችንን በችግር ከማልቀስ ወጥቶም በፍቅርና በምርቃት የሚያነባበት ሁኔታ መፍጠር አለብን በማለት በኦሮምኛ ቋንቋም ተናግረዋል። ጠቅላዩ አክለውም ስልጣን ላይ ያላችሁ ሰዎች፣ በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህንን ጉዳይ በልባችሁ ማኖር አለባችሁ በማለት መልእክትም አስተላልፈዋል። ነገ ስልጣናችንን ልናጣው እንችላለን። የአብይ አህመድ የሽንፈትን ውዛዜ ወይስ የስንብት ደውል? ቤተ መንግስቱ በድንጋጤ ተመቷል። ዛሬ ከ4 ኪሎ ቤተ መንግስት የተሰማው ንግግር የተለመደ የብልጽግና ፕሮፓጋንዳ ሳይሆን በፍርሃትና በተስፋ መቁረጥ የተዋጠ መሪም የሽንፈት ድምፅ ነው። ጠቅላይ ሚኒስትር አብይ አህመድ ትላንት በቱሉ አራራ የተቀናጀ ሞዴል መንደር ሲያስመርቁ ለዓመታት ሲያራምዱት ከነበረው አሸንፈናል፣ ደምቀናል፣ ማንም አይችለንም ትርክት በተቃራኒ ነገ ስልጣን በእጃችን ላይ ላይኖር ይችላል ሲሉ አደባባይ ላይ መናገራቸው ብዙዎችን አስደንግጧል። ይህ ንግግር እንዲሁ በአጋጣሚ ያመለጣቸው ሳይሆን ከጀርባው አደገኛ ወታደራዊና ፖለቲካዊ ሁኔታዎችም እንዳሉበት የምርመራ ክፍላችን አረጋግጧል። ከንጉስ ነኝ ወደ ነገ ስልጣን የለንም። ለምን? አብይ አህመድ ከዚህ ቀደም ስልጣን የሚሰጠን ፈጣሪ ነው፣ ማንም አይነካንም እያሉ ሲፎክሩ እንደነበረ የቅርብ ጊዜ ትውስታ ነው። ዛሬ ግን ስልጣን ሲሄድ ከመጸጸት የሚል የጸጸት ቋንቋ መናገር የጀመሩት ለምን ይሆን? ወታደራዊ እውነታ። ሰሞኑን ጀነራል አበባው በወሎ ግንባር ተገኝተው ከከፍተኛ የሰራዊቱ አመራሮችና ከአማራ ብልጽግና አመራሮች ጋር በነበራቸው ቆይታ
ምሬ ወዳጁ አስቸግረን ሽንፈቱ አይሽሬ ነው ማለታቸው እንዲሁም ጀነራል ተፈራ ማሞ ጦርነቱን ወደ አዲስ አበባ እንወስዷለን ብለው መዛታቸው አብይ አህመድ ወንበራቸው እየተንቀጠቀጠ መሆኑን በተግባር እንዲረዱት አድርጓቸዋል። ሌላው የፋኖ ወደ መሃል ሀገር መጠጋት ነው። ሚኒሊክ ዕዝና ሌሎች የፋኖ አደረጃጀቶች በወሎ በሸዋ በጎጃምና በጎንደር እንዲሁም በሌሎች የኢትዮጵያ ክልሎች እየተደረጉ ያሉ ከባድ ትግሎች ቤተመንግስቱ የጊዜ ጉዳይ እንጂ የስልጣን ማጣት አደጋው አይቀሬ መሆኑን እንዲያምንም አስገድዶታል። ይህ የጠቅላይ ሚኒስትሩ ንግግር ለደጋፊዎቻቸው ተዘጋጁ የሚል የስነ ልቦና ቅድመ ዝግጅት ሳይኮሎጂ ፕሪፓሬሽንም ነው ሲሉ ተንታኞች ይናገራሉ። የአዞምባና የቱሉ አራርሳው ድግስስ ምን ይመስላል? ጠቅላይ ሚኒስትሩ ባለን አቅም የሰዎችን ህይወት እንለውጥ ሲሉ የተደመጡት በሚሊዮን የሚቆጠር ዶላር ፈሶ በተገነባው የቱሉ አራራ ሪዞርት ፕሮጀክት ላይ ሆነው ነው። ይህ ፍጹም የሞራል ውድቀት ነው። የኢትዮጵያ ዶክተሮች በ74 $፣ እየኖሩ ህዝቡ በቀን አንዴ መብላት አቅቶት ሀገሪቷ በውጭ ምንዛሬ እጥረት እየታመሰች መሪው ስለ ህይወት መለወጥ ሲናገሩ የህዝቡን ቁስል መንካታቸው ነው። በሌላ በኩል ደግሞ በኦሮምኛ ስለተናገሩ እንደው የኦሮሞ ህዝብን እየጠቀሙ ነው ወይ የሚለውን እንመለከት። ስርዓቱን ታከው ከሚጠቀሙ ጥቂት የኦሮሞ ግለሰቦች በስተቀር የኦሮሞ ህዝብ በትልቅ ስቃይና መከራ ውስጥ ይገኛል። በበርካታ የኦሮሚያ ክልሎች መሰረተ ልማቶች እንደነበሩት ናቸው። አብይ አህመድ ሲመጣና አብይ አህመድ ሲገዛ ያለባቸው ሁኔታዎች ተመሳሳይ ናቸው። የፍትህ ስርዓቱንም ስንመለከት እንዳንዱ ዓለም አዱኛ ስርዓቱን ለሚታከኩ የሚጠቅም የፍትህ ስርዓት እንደ ቀነኒ ያሉትን ደግሞ የሚጎዳ ለኦሮሞ ህዝብ የማይጠቅም የፍትህ ስርዓት ነው በአብይ አህመድ የተገነባው። በግልጽ ጠቅላይ ሚኒስትሩም ቢሆኑ ወለጋ ሊገለኝ ነው ሲሉ የኦሮሞን ህዝብም ሲከፋፍሉ ተመልክተናቸዋል። ታዲያ የአብይ አህመድ የኦሮምኛ ንግግር ኦሮሞን ለማነሳሳት ካልሆነ የአብይ አህመድ መንግስት ለኦሮሞ እንደማያስብ በግልጽ በርካታ ሁነቶች አሳይተውናል። በሌላ በኩል አብይ አህመድ ስልጣን ላይ በቆዩባቸው ዓመታት የለወጡት የሰዎችን ህይወት ሳይሆን ሚሊዮኖችን ወደ መቃብርና ወደ ስደት የለወጡ ናቸው። ይህ ንግግራቸው በህዝብ ደምጃቸውን የጨቀየ መሪዎችን መጨረሻ ሲቃረብ የሚያሳዩትን የውሸት ጸጸት ባህሪም የሚያሳይ ነው። አብይ አህመድ በትግራይና በአማራ ክልል ጄኖሳይድ ፈጽመዋል። የኦሮሞን ህዝብ ልጆችንም እየነጠቁ በአማራ ክልልና በትግራይ ጦርነት አስጨርሰዋል። ሌላው ጠቅላይ ሚኒስትሩ ለመዋቅራቸው ያስተላለፉት ማስጠንቀቂያና የውስጥ መፈራረስ እውነታ። ስልጣን ላይ ያላችሁ በወረዳ በዞንና ክልል የምታስተዳድሩ ሰዎች ይህንን በልባችሁ አኑሩ ያሉት መልእክት ለህዝብ ሳይሆን ለራሳቸው ካድሬዎች የተላለፈ የፍርሃት መልእክት ነው። ይህ ንግግር ለታችኛው አመራር መርከቡ እየሰመጠ ነው ተጠንቅቁ የሚል አንድምታም አለው። በብልጽግና ቤት ውስጥም ትልቅ የመተማመን ቀውስ እንደተፈጠረ አመላካች ነው። በተለይ በኦሮሚያ ክልል ልክ እንደ አማራ ክልሉም ትልቅ መፈረካከስ አለ። በጀዋር መሐመድ የሚመራ አንድ ቡድን በአብይ አህመድ ላይ መፈንቅለ መንግስት ለማድረግ እየሰራ መሆኑን በተከታታይ ስንዘግብ ቆይተናል። ከዚህ ጋር በተያያዘ ከጀዋር መሐመድ ጋር ይሰራሉ የተባሉ ከከፍተኛ ጀነራሎች እስከ ወረዳ አመራሮችን ጨምሮ ትልልቅ የክልል ባለስልጣናቶች መታሰራቸውን መዘገባችን ይታወሳል። ጠቅላይ ሚኒስትሩ ይህንን የተናገሩት በዚህም ምክንያት ነው። ሌላው የዲፕሎማሲና የኢኮኖሚ ውድቀት ውጤት ነው። በአንድ በኩል ቀጣይ ገናን አሰብ እናከብራለን የሚለው የዲና ሙፍቲ ዲስኩር፣ በሌላ በኩል ደግሞ የጠቅላዩ ስልጣን ሊሄድ ይችላል የሚለው ስብከት ያገዛዙን የተምታታ ማንነት ያሳያል። የኢትዮጵያ ኢኮኖሚ አይወድቁ አወዳደቅ በመውደቁ ዓለም አቀፍ ተቋማት ፊታቸውን በማዞራቸውና ጎረቤት ሀገራት ኤርትራ፣ ሶማሊያ፣ ጅቡቲ፣ ሱዳን ስጋት ውስጥ በመግባታቸው አብይ አህመድ ከውጭም ከውስጥም ተወጥረዋል። አብይ አህመድ በቀጠናው እንደ ትልቅ ስጋት የሚቆጠሩ በቀጠናው መሪዎች የተጠሉ መሪ መሆናቸውም ለዚህ ስጋት ስልጣን እናጣለን የሚል ስጋት ውስጥ እንደከተታቸው የሚጠቀስ ነው። የጠቅላይ ሚኒስትር አብይ አህመድ ንግግር የስንብት ደብዳቤ መግቢያ ነው። አንድ አምባገነን መሪ ስልጣን በእጅ ላይ ላይኖር ይችላል ብሎ የሚያስበው ዲሞክራሲ ስለሆነ ሳይሆን አሸናፊ ኃይል በሩን እያንኳኳበት ስለሆነ ብቻ ነው። የኢትዮጵያ ህዝብና የፋኖ ትግል አገዛዙን ወደ መጨረሻው ምዕራፍ እንዳሸጋግረው ይህ የጠቅላይ ሚኒስትሩ ንግግር ትልቅ ማረጋገጫም ነው። በቀጥታ ከአማራ ክልል ወደ ተሰሙ አበይትና መሰበር የጦር ግንባር መረጃዎች አልፋሉ።
በመሃል ደብረ ማርቆስ ከተማ በተፈጸመ የቦምብ ጥቃት የብአዴን ሎሌ የሆኑ በርካታ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ መደረጋቸው ታወቀ። ጥቃቱ የተፈጸመው በከተማዋ ጎተራ ተብሎ ከሚጠራው ሰፈር ወንቃ ተብሎ ወደሚጠራው አካባቢ በተሽከርካሪ ተጭነው ሲጓዙ በነበሩ የተላላኪው ብአዴን ተላላኪ በሆኑ ወታደሮች ላይ መሆኑን ሚዲያችን ለማረጋገጥ ችሏል። የብአዴን ሎሌ የሆኑት የሚሊሻና አድማ ብተና አባላቱ በፋኖ እርምጃ ይወሰድባቸዋል። በሌላ በኩል ደግሞ በውጊያ ወቅት በበቂ ሁኔታ አላገዛቸውም በሚል መከላከያ ሰራዊቱም ይረሽናቸዋል። በዚህ መልኩ የውሻ ሞት እየሞቱ ይገኛሉ። ከዚህ ጋር በተያያዘ እዚሁ ደብረ ማርቆስ ላይ በትላንትናው ዕለት በኤፌሰር ተጭነው ሲንቀሳቀሱ በነበሩ የመከላከያ ሰራዊት ላይ የፋኖ ኃይሎች በሰነዘሩት መብረቃዊ ጥቃት የአገዛዙ ወታደሮች እንደ ፋንዲሻ መፈንዳታቸውን መዘገባችንም አይዘነጋም። ይህ በእንዲህ እንዳለ ከሸዋና ከወሎም ሰበር ዜናዎች ተሰምተዋል። በጀግናው ሰማዕቱ አርበኛ ስንታየው ማሞ ራምቦ ስም በተሰየመው አዲስ ዘመቻ በወሎ ቤተ አማራ አገዛዙን ያስጨነቀ በአይነቱ ለየት ያለ የተቀናጀ ውጊያ በበርካታ የውጊያ ግንባሮች እየተደረገ ይገኛል። በትላንትናው ዕለት ከንጋቱ 11 ሰዓት ጀምሮ በወሎ ቤተ አማራ በርካታ ወረዳዎችን ያካለለ ከሁለቱም የአማራ ፋኖ አደረጃጀቶች በተወጣጣ የፋኖ ኃይል ታላቅ ተጋድሎ እየተደረገ ይገኛል። ከአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ፣ ከአማራ ፋኖ ህዝባዊ ድርጅት አፋሕድ ሸዋ ጠቅላይ ግዛት እዝ፣ ወሎ ቤተ አማራ ጠቅላይ ግዛት እዝና ከጎጃም ጠቅላይ ግዛት እዝ የተወጣጡ ውስን ሻለቃዎች እንዲሁም የክፍለ ጦሩ የኮርና የእዝ ቃኞች በዘመቻ ስንታየው ማሞ ራምቦ ሰፊ ወሎ ቤተ አማራ ቀጠናዎችን ያካለለ በርካታ የብልጽግናውን ሰራዊት የተማረከበትና የተደመሰሰበት የቅንጅት ውጊያ እያካሄዱ ይገኛሉ። በታወጀው የዘመቻ አርበኛ ስንታየው ማሞ ራምቦም በከላላ ወረዳ በጢርጢራ በጃማ ደጋሎ በተንታ አጅባር በመቅደላ በወግዲ በልጓማ በውጫሌ በለጋሃዲ ለጋምቦ በሐይቅ ዙሪያና በሌሎችም ተጨማሪ የወሎ ቀጠናዎች ከሁለቱም የአማራ ፋኖ አደረጃጀት የተወጣጡ የፋኖ ሰራዊት እስካሁን ባለው የውጊያ መረጃ በርካታ ቁጥር ያለው የአገዛዙን ሰራዊት ሙትና ቁስለኛ ምርኮኛ ያደረጉት ሲሆን የተደመሰሱ የብልጽግና ካምፖች መኖራቸውን እንዲሁም መቅደላን ጨምሮ ሌሎች ወረዳ ከተማዎች በዘመቻ ስንታየው ማሞ በፋኖ ቁጥጥር ስር መግባታቸው ተረጋግጧል። ውጊያው በሁሉም ግንባሮች ተጠናክሮ የቀጠለ ሲሆን ዝርዝር የግንባር መረጃዎች እዙ በግንባር መረጃው ይዞ የሚመለስ መሆኑን ለሚዲያችን አስቀድሞ ገልጿል። የአፋሕድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል እንደገለጸው ለቀናት ውጊያ እያደረግን ነው። ውጊያው አሁንም ቀጥሏል። የጎጃም የወሎ የሸዋ ጦር በጋራ በመሆን የአገዛዙን ጦር አይቀጡ ቅጣት እየቀጣው ነው። ሌላው የምስራች ደግሞ የአፋሕድና የአፋባሃ ጦሮች በጋራ ተቀናጅተው ልክ እንደ አንድ ሆነው እየተዋጉ ነው። አንድነቱም ቅርብ ነው ሲልም አብስሯል። በዚህ ውጊያ በአንድነታችን ያገኘነው ታላቅ ጀብዶም ለቀጣይም ትልቅ ስንቅ የሚሆን ነው። ከአንድነት ውጪ ድል እንደማይገኝ በተግባርም አስመስክረንበታል ሲልም የህዝብ ግንኙነቱ ለሚዲያችን ገልጿል። ይህ በእንዲህ እንዳለ ጄኔራል አበባው ለጥቂት ተረፉ። በደሴ ሲዶር ካምፕ የተፈጸመው ጥቃትና የአገዛዙ የመጨረሻ ውርደት። የአበባው ሄሊኮፕተር ሸሽ። ዛሬ ከአማራ ክልል ደሴ የተሰማው ዜና የብልጽግናን ቤተ መንግስት የመሰረት ድንጋይ እየነቀነቀ ነው። የአገዛዙ የጦር አበጋዝና የማይደፈር ተደርጎ የሚሳለው ጄኔራል አበባው ታደሰ በደሴ አቅራቢያ በሚገኘው የሲዶር መከላከያ ካምፕ ውስጥ በምስራቅ አማራ ፋኖ አፋባሃ መብረቄ ጥቃት ተከፍቶበት የግል ጠባቂዎቹን አስበልቶ በሄሊኮፕተር ሸሽቷል። ይህ ክስተት ጄኔራሉ በትላንትናው ዕለት ወሎ አስቸገረን ሲሉም የተናገሩትን ቃል በተግባር ያረጋግጠና የፋኖን የረቀቀ የመረጃ ክንድ ያሳየም ታሪካዊ እርምጃ ነውም ተብሎለታል። ትላንት በደሴ ከተማ በፋኖ የውስጥ ክፍፍል ካልፈጠርን ፋኖን ማሸነፍ አንችልም ሲሉ ሲመክሩ የዋሉት ጄኔራል አበባው ዛሬ ጠዋት በሲዶር ካምፕ ያሉ ቁስለኛ ወታደሮችን ለማበረታታት በድብቅ ገብተው ነበር። የአገዛዙ ጦር እጅግ በሚተማመንበት የደህንነት መረብ ውስጥ ዘልቆ
የገባው የፋኖ የስለላ መዋቅር ጀነራሉ በቦታው መኖራቸውን አረጋግጦ ለምስራቅ አማራ አፋባሃ ጦር ኢላማ ተገኝቷል የሚል መልእክትም ወዲያውኑ አስተላለፈ። ፋኖም ወዲያው በወሰደው መብረቃዊ ጥቃት የካምፑን መከላከያ ሰብሮ በመግባት ለረጅም ደቂቃዎች የቆየ ከባድ የተኩስ ልውውጥ አድርጓል። በዚህም የጀነራሉ ቅርብ ጠባቂዎችን ጨምሮ በርካታ ያገዛዙ ወታደሮች ተገድለዋል። ጀነራል አበባው ጥቃቱን መመከት እንደማይችሉ ሲረዱ ወዲያውኑ ሄሊኮፕተር ተጠርቶላቸው ደሴንና የቆሰሉ ወታደሮቻቸውን ጥለው ሸሽተዋል። ከደሴ አቅራቢያ ባለው በዚህ ካምፕ በነበረው ከባድ የተኩስ ልውውጥ ጀነራል አበባው ወዲያውኑም ከፋኖ ጥይትም አምልጠዋል። ይህ ጥቃት የሚያሳየው የአብይ አህመድ ጦር በከፍተኛ የመረጃ መፍሰስ ኢንተለጀንስ ሌክ በሽታ መመታቱን ነው ሲሉም የመረጃ ምንጮቻችን ገልጸዋል። በደብረ ማርቆስ ሚሊሻና መከላከያው አልተማመኑም ብለን እንደዘገብነው ሁሉ አሁንም በደሴም የጦር ኃይሉ ምክትል ኤታማዦር ሹም የሚገኙበትን ቦታና ሰዓት ለፋኖ አሳልፎ የሚሰጥ አካል ከመከላከያ ጓዳ ውስጥ አለ። በዚህም አገዛዙ ከፍተኛ ድንጋጤ ውስጥ ገብቷል። ጀነራል አበባው ወሎ አስቸገረን ያሉት በከንቱ አይደለም። ዙሪያቸውን በከበባቸው የህዝብ ጥላቻና በውስጥ አርበኞች ተወጥረው መተንፈሻም አተው ነው። ይህ ክስተት ጠቅላይ ሚኒስትሩ ነገ ስልጣን በእጃችን ላይኖር ይችላል ሲሉ የተናገሩትን የፍርሃት ንግግርም የሚያረጋግጥ ነው። የአገዛዙ ባለስልጣናትና ጄኔራሎች በመሬት ላይ መንቀሳቀስ አቁመዋል። ከመዲናዋ ወደ ክፍለ ሀገር በሄሊኮፕተር፣ ከከተማ ወደ ካምፕ በሄሊኮፕተር ካልሆነ በምድር ላይ ለብልጽግና ሹማምንቶች የእሳት መሬት ሆኖባቸዋል። አገዛዙ የሞራል ውድቀትም ገጥሞታል። ጄኔራል አበባው የቆሰሉ ወታደሮችን ለማበረታታት ሄደው የራሳቸው ህይወት አደጋ ውስጥ ሲገባ ግን ወታደሮቹን ጥለው በረዋል። ይህ ለሰራዊቱም እናንተ ሙቱ እኔ ልኑር የሚል ግልጽ መልእክት ያለውና የሰራዊቱን ሞራል ድምጥማጡን የሚያጠፋም ተግባር ነው። ሰራዊቱ ለማን የሚሞተው ብሎ ራሱን እንዲጠይቅም ያደርገዋል። ጄኔራል አበባው ከዚህ ቀደም ፋኖ ዩቲዩብ ላይ እንጂ መሬት ላይ የለም ሲሉ ይሳለቁ ነበር። ዛሬ ግን ፋኖ ዩቲዩብ ላይ ሳይሆን እሳቸው የተሸሸጉበት ምሽግ ድረስ መጥቶ በራፋቸውን አንኳኩቷል። የአፋባሃ ምስራቅ አማራ ፋኖ ጦር ይህንን ጥቃት በመሰንዘር የአገዛዙን ቁንጮ አመራሮች በማንኛውም ሰዓትና ቦታ የማግኘት አቅም እንዳለውም አሳይቷል። ይህ ለአብይ አህመድ ጭምር የተላከ ማስጠንቀቂያ ነው። የሲዶር ካምፕ ጥቃት የወታደራዊ ኦፕሬሽን ብቻ ሳይሆን የፖለቲካዊ ሽንፈት ምልክት ነው። የጦሩ መሪ በወታደራዊ ካምፕ ውስጥ ደህንነቱ ካልተጠበቀም አብይ አህመድ 4 ኪሎ ቤተ መንግስት ውስጥ ሆኖም ሰላም ነን ለማለት አይችሉም። ጀነራሉ በሄሊኮፕተር ቢያመልጡም ብልጽግና የአገዛዙ ዘመን ግን ከዚህ በኋላ ማምለጫ ቀዳዳ እንደሌለው በደሴም ታይተዋል። ይህ በእንዲህ እንዳለ ከላላ ወረዳ 24 ሰዓት ባልሞላ ጊዜ ውስጥ ከ5 ጊዜ በላይ የሐዘን መግለጫ ወጣ። ወረዳው በመግለጫው ከአመራሮች መካከል አንዳንዶቹ በተኙበት ነው የተገደሉት ያሉ ሲሆን ሌሎቹ ደግሞ በውጊያ መሃል የተገደሉብኝ ናቸው ማለቱን ሚዲያችን ተመልክቷል። በፋኖ እርምጃ የተወሰደባቸው የወረዳው አመራሮችና የጸጥታ አባላት በርካቶች ሲሆኑ ነገር ግን ወረዳው የእስልምና ሃይማኖት ተከታይ የሆኑ አመራሮችን ብቻ የሚመለከት ነው የሐዘን መግለጫ የሰጠው። በዚህም ፋኖ እስላም አመራሮችን ገደለ የሚል የሐሰብ ፕሮፓጋንዳ ለመስራት እየጣረ መሆኑን ተመልክተናል። ነገር ግን በርካታ ወረዳዎች በፋኖ እጅ ገብተዋል። በርካታ የአገዛዙ አመራሮች እስላም ክርስቲያን ሳይል ፋኖ ሃይማኖት ሳይመርጥ የአገዛዙን ቁንጮ ሰዎች አሰናብቷቸዋል ነው የተባለው። በመጨረሻም አድማጭ ተመልካቾቻችን እንደው በትላንትናው ዕለት ጀነራል አበባው በደሴ ከተማ ተገኝቶ ስለ ፋኖ የተናገረውን በተለይ ስለ ምድር ወዳጁ የተናገረውን አስገራሚ ንግግር በሰፊው በዜና ዘገባችን ሰርተን ነበር። እንዲሁም የዲና ሙፍቲን በቀጣይ ዓመት ቀይ ባህር ላይ ገና እናከብራለን የሚለውን ፕሮፓጋንዳም በሰፊው ትንታኔ ሰርተንበት ነበር። ከዚህ ጋር በተያያዘ ለምን እንደሆነ ባለገባን ምክንያት ዜናው ለብዙዎቻችሁ ተደራሽ አልሆነም። ስለሆነም በጥቂቱ የትላንቱን ዘገባ በወፍ በረር አድምጠነው እንመለስ። ወደ ቀጣዩ ዘገባችን እናልፋለን። ምሮ ወዳጁ አስቸገረን ሲል የአገዛዙ ጀነራል አበባው ታደሰ ተናገረ። ዛሬ ከደሴ ከተማ የተሰማው መረጃ የአብይ አህመድ አስተዳደር የጦር አበጋዞች በወሎ ምድር የደረሰባቸውን እጅግ የከፋ ወታደራዊ ሽንፈትና በውስጣቸው የተከሰተውን የሞራል ውድቀት በግልጽ የሚያሳይ ነው ተባለ። በወሎ ግዛት ላይ አይቀጡ ቅጣት የተቀጣው የአገዛዙ ኃይል እየተናዘዘ ነው። በወሎ እየተደረገ ባለው
ከባድ ጦርነት የፋኖ ኃይሎች አለመታከት በየቀኑ ታላላቅ ውጊያዎችን እያደረጉ በየቀኑ ታላላቅ ድሎችን እያስመዘገቡ መቀጠላቸው ይታወቃል። ከዙ 23 እስከ ታንክና መድፍ ያሉ ከባባድ መሳሪያዎች በየሳምንቱ እየተማረኩና እየወደሙ የሚገኙበት የወሎ ምድር ለብልጽግና የእሳት መሬት ሆኖበታል። ባለፉት ቀናት ብቻ እጅግ ቁጥራቸውን ለመግለጽ የሚቸግሩም ያገዛዙ ከፍተኛ የጦር መሪዎችን ጨምሮ በርካታ ተራ ወታደሮች ከኮማንዶ እስከ እግረኛ ሰራዊት መደምሰሳቸው ይታወቃል። በየቀኑ ሚዲያዎች እንደሚዘግቡትም በርካታ ባለስልጣናት በወሎ ምድር በምሬ ወዳጆ በምስራቅ አማራ በምኒልክ እዝ ጦር እየተገረሰሱም ይገኛሉ። ከዚህ ቀደምም በዘመቻ አርበኛ አደማሌ የምሬ ወዳጆ ልጆች በፋኖ ታሪክ በ3 ዓመቱ ውጊያ ትልቁን ድል በማስመዝገብ በዓለም አቀፍ ሚዲያዎች ዘጋርዲያንን ጨምሮ በነ ቢቢሲና በሌሎችም ዓለም አቀፍ ተቋማት የተዘገበ ጀብዱም ሲሰሩ ቆይተዋል። የወሎ ፋኖ መዋቅሩ በከፍተኛ ጥንቃቄ መሰራቱና በውስጡ ብዙ የቀድሞ መከላከያና የልዩ ኃይል ኮሎኔሎችና ጄኔራሎች መያዙ ለዚህ ድል ዋነኛውን ድርሻ ይወስዳል ይባላል። ድርጅቱ ሁሉንም ነገር በመዋቅርና በየደረጃው መስራቱም ውጤታማም አድርጎታል። ታዲያ ይህ ያስጨንቃቸው ብልጽግናዎች የምስራቅ አማራ ፋኖ መሪ የሆነውን ምሬ ወዳጁን ለመግደል በድሮን በታገዘ ልዩ የኮማንዶ ኦፕሬሽን ብዙ ጊዜ ሙከራ ቢያደርጉም ጀነራል አበባው የመራው የአገዛዙ እቅድ ግን ብዙ ጊዜ ከሽፎባቸዋል። ዛሬ በደሴ በሄሊኮፕተር ከከፍተኛ አገዛዙ አመራሮች ጋር ሲመክር የዋለው ጀነራል አበባው የወሎ ፋኖና ምሬ ወዳጁ አስቸገሩን ሲል ተደምጧል። ጀነራሉ ቀጥሎም ያለምንም የውስጥ ክፍፍል እየተዋጋን ያለው ክፍለ ሀገር ወሎ ነው። ስለዚህ እነሱን ለማሸነፍ የውስጥ ክፍፍል መፍጠር አለብን። በዚህ ጉዳይ ላይ በደንብ ሊሰራበት ይገባል ሲልም ተደምጧል። የጎንደሩን ያንን የሚያክል የፋኖን ጦር አፍነን የያዝነው በመሃል የፈጠርነው ክፍፍል ነው። የሸዋውም እንዲሁ ጎጃምን እየሞከርነው ነው። ወሎ ላይ ግን ይቀረናል ሲል ጀነራል አበባው በዚህ ስብሰባ ላይ ተናግሯል። ጀነራሉ እየደረሰብን ያለው ሽንፈት የማይሽር ነው፣ ቶሎ እርምጃ ካልወሰድን ደግሞ እኛን ይሽረናል ሲልም ተደምጧል። ሚስጥራዊ ስብሰባው በዛሬው ዕለት በደሴ ከተማ የተደረገ ሲሆን እስካሁን የደረሰን መረጃ ይህ ሲሆን ውስጥ ካሉ የመረጃ ምንጮቻችን በርካታ መረጃዎችን እየጠበቀን ሲሆን በርካታ ወታደራዊ ግምገማዎችንም በደረሰን ሰዓት ወደ እናንተ የምናቀርብ ይሆናል። እንግዲህ እንዳደመጣችሁት ነው አገዛዙ ምድር ላይ ባለው ጦርነት የፋኖን ኃይል ማሸነፍ እንደማይችል በደንብ እየተገነዘበ ነው። በሌላ በኩል ደግሞ ፋኖን እንዴት ማሸነፍ እንዳለበትና የፋኖን ትግል እንዴት ማዳከም እንዳለበት ጠንቅቆ ያውቃል። ይህንንም ለማድረግ በርካታ ከጦር መሳሪያ በጀቶች በላይ ፈሰስ እያደረገ እጅግ በርካታ ሰዎችን በብር በመደለልና በመግዛት እንዲሁም በርካታ የባንዳዎችን ቁጥር በማብዛትና በማሰራጨት የፋኖን ትግል ለመበታተን እጅጉን እየጣረ ነው። በተለይ በጎንደር በሸዋ እንደዚህ አይነት ነገሮችን እንመለከታለን። ጎንደር ላይ ከሰሞኑ እርቅ ተደረገ ተብሎ በርካታ አስደሳች መረጃዎችን ሰምተን ነበር። ነገር ግን አሁንም በዝናሽ ታያቸውና በተመስገን ጥሩነህ የሚመራው የአገዛዙ ቡድን ጎንደር ላይ በርካታ የፋኖ ኃይሎችን እርስ በራስ ለማጋጨት በጣም በርካታ መጥፎ ስራዎችን እየሰራ መሆኑን እየተመለከትን ነው። ያው ቀደም ብለንም ከሁለት ቀን በፊት በለቀቅ ነው የአርበኛ ሳሙኤል ባለድል መግለጫ በግልጽ አርበኛው ምን ያክል ውስጡን በፋኖ ውስጥ ክፍፍል ለመፍጠርና የፋኖን አጀንዳ ለማስቀየር እንዲሁም እርስ በራስ ድጋሚ ተኩስ ለማስጀመር የሚጥሩ አካላቶች እንዳሉ በግልጽ ተናግሯል። እኛም በሚዲያችን በርካታ ዘገባዎችን ሰርተናል። ስለዚህ አገዛዙ እንደዚህ በጦር ሜዳ እንደማያሸንፍ አውቆና ተገንዝቦ አንድ አለኝ ያለውን ብቸኛ አማራጭ የፋኖ ኃይሎችን የፋኖ አመራሮችን መከፋፈል ወደ አንድነት እንዳይመጡ ማድረግ የሚለውን አማራጭ መርጦ ሲንቀሳቀስ ወዲህ ደግሞ የፋኖ ኃይሎች እንደዚህ አይነት ነገሮችን ተገንዝበው ኮዲሁ እርምጃ ወስደው ወደ አንድነት እንዲመጡ ጥሪ እናቀርባለን። በእርግጥ ያው አንድነት ድርድሮች፣ ንግግሮች እየተደረጉ እንደሆነ በተጨባጭ እናውቃለን። ነገር ግን አንድነት ንግግሩና ድርድሮች ሁሌም ንግግርና ድርድር ብቻ የሚሆኑ ከሆነ ፍሬ አልባ ነው የሚሆኑት። ስለዚህ ህዝቡ የሚጠብቀው የፋኖን አንድነት ነው። ሌሎች ከአማራ ክልል ውጪ ያሉ
የኢትዮጵያ ህዝቦች የሚጠብቁት የአማራን ፋኖ አንድነት ነው። እንዲሁም የተለያዩ ዓለም አቀፍ ተቋማቶች የፋኖን ትግል ለመደገፍ አንድ እንዲሆን ይፈልጋል በመጀመሪያ ደረጃ ፋኖ። ስለዚህ የፋኖ አመራሮች ከቃል ተስፋ ውጪ አንድነትን አጥብቀው እንዲሰሩበት ከወዲሁ ጥሪ ለማስተላለፍ እንወዳለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።